ተመጣ በሌላ ምናምን በዚህ በዛ ኤኒዌይስ ጠላት ብዙ እንትን አለው ወንድማችን ግን ምንም አይሆንም እኔ ነገ ደውልለታለሁ ብያለሁላ ቅድም ልደውል ነበረ የሆነ ነገር ስራ ቢዚ ሆኜ እንትን አላልኩም What did he say? አይዞሽ ብለህ አይዞሽ ምን ማድረግ ይቻላል ሰላም ጋይስ እንዴት ናችሁ ሰላምታ ይድረሳችሁ በያላችሁበት ለማታውቁኝ ቴዎድሮስ ካሳሁን እባላለሁ የዚህ ቴዴል ቲዩብ ላይ የተለያዩ ስራዎችን እየሰራሁ ቆይቻለሁ ከዚህ በፊት ደግሞ እንደምታውቁት በተለያዩ የቴሌቪዥን ቻናሎችም አንዳንድ ስራዎችን ለመስራት ሞካክሬያለሁ ግን ያው በተለያየ ጊዜ I'm not okay guys I'm not okay እና በተለያየ ጊዜ የተለያዩ ስራዎችን ለመስራት እየሞከርኩ ነበረ ግን ያው እንደምታውቁት በጣም ተከታታይነት የሌለው ብቅ ጥልቅ ጠፋ መጣ አይነት ነገር ውስጥ ነበር የነበርኩት ያም በኋላ ላይ አሁን ሪሰንትሊ የተረዳሁት እንዳለሁት ያለ ምክንያት የሆነ ነገር አልነበረም ምንድነው የሆነው ነገር ያው ብዙ ጊዜ ለሰው ያልነገርኩት ነገር የውስጥ ጭንቀት something ወይም ስትረስ አይነት ነገር ነበረብኝና ከምን እንደሚመጣ ግን እርግጠኛ አይደለሁም በተለያየ ቦታ ላይ በመሰራበትም ሰዓት ድንገት ሳልናገር እያቋረጥኩ መውጣባቸው ጊዜያቶች ነበሩ ከነዛም ውስጥ አንዱ በፊት ለፊት የሚታዩ ቴሌቪዥኖች ላይም የተከሰተ ነገር ነው ምንም እንትን ሳይደረግ ስራውን ትቶ የመጥፋት አይነት ነገር በተደጋጋሚ ራስን አይዞሌት ማድረግ እነዛ አይነት ነገሮች ተደጋጋሚ ያደርግ ነበርና በስራዎቼ ላይም እንደምታዩት የተለያዩ ነገሮችን ሞክራለሁ ከዛ ደግሞ ብዙ አይቀጥሉም እነዛም በውስጥ ያሉ የተለያዩ የሚሰሙኝ የነበሩ ነገሮች ነበሩ እነዛን ነገሮች ሶልቭ ለማድረግ መፍትሄ ለመስጠት የተለያዩ አይነት ነገሮችን ሞክሬያለሁ ሃይማኖታዊ በሆነ መንገድ በመጸለይ በተለያዩ ሁኔታዎች ነገር ግን ከጊዜ ወደ ጊዜ እየተባባሰ እና የተለያዩ ደስ የማይሉ ስሜቶች ውስጥም ወደ መግባት እየመጣሁ በመምጣቴ ምክንያት ወደፊት ዝርዝሩን ነገር ነግራችኋለሁ አሁን ግን ዋና የመጣሁበት ምክንያት ምንድነው አሁን ያለሁት ጸበል ነው ቦታውን እንግዲህ ወደፊት ነግራችኋለሁ ለጊዜው ግን ይቆየንና ላስት የተወሰኑ ቀናቶች ሆነውኛል አሁን የተወሰኑ ቀናቶች ላይ በጣም ፑሽ የሚያደርግ ስሜት ራስ ላይ መጥፎ አይነት ጉዳቶችን ወደማስደረስ ወደ ማሳሰብ እንደዛ አይነት ነገሮች በጣም ከፍተኛ ግፊት በውስጤ ላይ ሲፈጠር ቀጥታ የወሰድኩት አማራጭ ምንድነው ወደ ቅድስት ቤተክርስቲያን ወደ ገዳም መሮጥ ነው ምክንያቱም አይ ነው በዛ መፍትሄ እንደሚገኝ ያውቃለሁ አሁንም ከገባው በኋላ ለውጦች አሉኝ ብዙ ጊዜ ከቅድስት ቤተክርስቲያን ርቄ ቆይቻለሁ ቤተክርስቲያን ኦልሞስት በጣም ብዙ ጊዜ ያው እሱን ወደፊት በዲቴይል እነግራችኋለሁና አሁን ግን ምንድነው እንደዚህ በዚህ ወጣ ገባዎች ምክንያት በዚህ የተለያዩ መሰናክሎች ምክንያት አሁን ፋይናንሻል ችግርም ላይ ነኝ ያለሁት ልጆቼን ቤት ጥዬ ነው የመጣሁት ሁለት ልጆች አሳድጋለሁ እና አሁን የቤት ክራይም የተለያዩ ነገሮችም ትምህርት ላይ ናቸው ያሉት በዛ ላይ የተለያዩ ነገሮች አሉና እኔ ደግሞ እዚህ ትንሽ መቆየት ፈልጌያለሁ ስለዚህ በተቻላችሁ መጠን እገዛችሁን እፈልጋለሁ እኔ ካለሁበት ነገር እግዚአብሔር እንደሚያወጣኝ እንደሚያድነኝ ያውቃለሁ አምናለሁ እዚህ ቆያለሁ ጸበል ቦታ ላይ ቆይቼ ለመጸበል ነው የወሰንኩት ስለዚህ ከዲስክሪፕሽኑ ላይ ከመግለጫው ላይ በማስቀምጥላችሁ የንግድ ባንክ አካውንት
የተቻላችሁን አነሰም በዛም ሳትሉ እርዳታችሁን እንድታደርጉልኝ ነው። ያም ለቤት ኪራይና ለተለያዩ ነገሮች ሊውል የሚችል ነገርና ጊዜው ከዚህ ሁኔታ ውስጥ እስከወጣ ድረስ አንዳንድ ነገሮችን ሊያግዘኝ በሚችል መንገድ እንድታግዙኝ ነው ጥያቄን ማቀርብላችሁ። ሌላው በጸሎታችሁ በያላችሁበት በየምታምኑት ነገር በየእምነታችሁ ወደ ፈጣሪ እንድትጸልዩልኝ እንደዚሁ አሳስባችኋለሁ። ስለምታደርጉልኝ ነገር ከልብ አመሰግናለሁ። ወደፊት እንግዲህ ያለሁበትን የጸበል ቦታም ያሉትን ለውጦችም ያሉትን ምስክርነቶችንም ወደፊት እንገልጽላችኋል። ሌሎችንም ዘርዘር ያሉ ነገሮችን ወደፊት ማጋራችሁ ይሆናል። ለአሁኑ ግን እርዳታችሁን እገዛችሁን እሻለሁ። በንግድ ባንክ አካውንት ከዲስክሪፕሽኑ ላይ አስቀምጥላችኋለሁ። በሱ እየተጠቀማችሁ እንድታግዙኝ በእግዚአብሔር ስም ጠይቃችኋለሁ። አመሰግናለሁ። ጆከር ይኸውልህ ወለደች ወልዳ የ6 ቀን ህፃን ልጅ በአረንጓዴ ቢጫ ቀይ ጠቅልላ እዚህ ጋር ጣለችው። እግዚአብሔርን ጆከር እንዳለ እኔ ማቃቸው ልጆች እንዳለ ነው የታፈሱት እንዳለ ልጁን እስከ ህይወቱ በአረንጓዴ ልክ እንደ ኃይሌ ገብረስላሴን እንደ ቀነኒሳ በቀለ በሀገራችን ባንዲራ ጠቅልላ ኢትዮጵያዊ መሆኑን አረጋግጣለን። ጥላው ጠፋች። ግን እንትኑ የጣለችበት ሱፐርማርኬት ጋር ስለሆነ ካሜራ ይወጣል። ሩህ አለ አለው በዚህ ሙቀት ጆከር እግዚአብሔርን እሳት ቆሞ ይሄ በቃ ሀገር ገዥ ነው የሚሆነው። ኢትዮጵያን ይገዛል። ሀገራችን በዲቃላማ አትገዛም። ተው ጆከር እናቴ የተያዙት ይሄ እኮ የተገፋ እኮ ነው። አስባ ጥሩ ነገር እንዴት አለች በባንዲራ ጠቅልላ ቁጭ ታደርገዋለች። ወይኔ በላ ወንድሞቻችን በሞቱበት ባንዲራ ስለ ልጁ መጣን ምንም ማያቆምቶች ኮከብ አለው ባንዲራው ኮከብ አለው ባንዲራው ኮከብ አለው። ታው አንተ ደግሞ ኮከብ አለው ኮከቡም ኖራ አልኖረ ሁለቱም እኮ የራሳችን ነው። ጆከር እግዚአብሔርን እኔ የሚያሳዝኑኝ እነዛኞቹ በነገራችን ላይ ኮሜንታተሮች የሚያስቃችሁ ምንድነው? አሁን ይሄ ታሪክ ያስቃል የምር ያሳብዳል እንጂ አንደኛ ሀገር የሚያሰድብ ሁለተኛ ሴቶቻችን ቤት ናቸው። ጆከር እኮ ቢስቅ ሌላ ሀገር ሆኖ ነው የሚስቀው። ችግር የለበትም። ከታች ውጭ ብላችሁ የምትስቁ ገብርኤልን ደም አልቅሱ። የተሰበረ ልብ መላክ ይሻላል እንጂ ለምትስቁ ነው ይሄን የምናገረው። ምክንያቱም የሚያስለቅስ ዘመን ነው ያለንበት። ሁኔታ በጣም ነው የሚያስፈራው። ዳውን ምኑ ያስቃል? ህፃን ልጅ ተጣለ በኢትዮጵያ ባንዲራ። እንግዲህ ኢትዮጵያዊ የሚውለደው ሌላ ዜጋ የሚውለደው ስማችን መልካም እንዳልሆነ ነው የሚያሳየው። የሀገራችን ባንዲራ የማንም ልጅ ሁን የምንም ልጅ ሁን ከምንም የሚረገዝ ከየት የሚምጣ እግዚአብሔር ምስክሬ ነው። በጣም ነው የምታሳፍሩት በምትስቁ ልጆች ከታች ሆናችሁ። ምን መልካም ነገር ሰምታችሁ ምን የሚያስቅ ተገኝቶ በኢትዮጵያ ባንዲራ እኮ ነው። ጥያቄ ልጠይቅሽ አንቺን ይሄ ያላሳቀ ምን ያስቃል? አምጣ ወልዳ ነው። ቆይ እቺ ሴት በሽተኛ ብትሆን ታማ ከፎቅ ላይ ተወርውራ የሆነ ሰው ግፋቻ ቢያደርግባት አንስቅም። አምጣ ወልዳ ደስ እያላት እንትን አስገብታ ተቸግራ አውጥታ በባንዲራ ጠቅልላ ጥላ ሄደች። ስለዚህ በዚህ የሷ መጣሏ እኮ አይደለም እኔን ያናደደኝ። ሙሉ እዚህ ጋር ያለ ኢጃዛ ቤት ያልተሰበረ የለም እንዳለን ያፈሷቸው ሴቱንም ወንዱንም እንዳለ በመደዳ ነው የታፈሱት። እንዴት እንደሚያሳዝኑ እግዚአብሔርን። በዛ ላይ እየተባለ ያለው ዱባይ አስቡት። የምር በጣም ነው የሚያሳፍረው። በሷ ምኑ መሳቅ አይደለም። የፈለጋትን መሆን ይቻላል። ግን እዛ ጋር ያለው የሀገር ባንዲራ ነው። የምንም የሚሆን ዓለም የሚያውቀው ማለት ነው። ስለዚህ ልታዝኑ ነው የሚገባችሁ። የምር ይሄ አያስቅም። የምትስቁ ሰዎች ከውስጣችሁ የሆነ ነገር የጎደለ መሆን አለበት። እንደነሳስ እሷ ሊኗን የሸጠች እንደሆነ ሚሚቻ አሁንስ ሙሉ እዚህ ሀገር ዜጎች እያወሩባት ያለችው እንትን ወንድ ይዛ መዳሟ ስትሳፈር ልጁን ይዛው ገባች ቤቷ። ሴትዮዋ እንደሱ አይነት በጣም ብዙ አለ። እንደሱ አይነት ምንም የምንማንወሻቸው በጣም ብዙ አለ። አሁን እቺ ሴትዮ እቺ መዳም ክብሯ ምንድነው? በጎንና በጎንሽ የታሸግሽው? ታሽግ አይደለም መድኃኒት ተቀብቼ ነው ጆከር። አልጋዋ መዳሟ አልጋ ላይ ይዛተኛች። እሷ ስትሳፍ እቺ ጀግና ናት። ፈጣሪ ሆይ ያልከኝ አፈር ብላሽ ጆከር
ማራት ላይ ወንዶቹ አጣቃላይ የሷ ያስቃል። የምር ነው ከድፍረቷ የሆነች በቃ ነገ ምን እንደምትሆን ስለማታውቅ በቃ ኢትዮጵያዊነታችሁን እያስተዋወቀችላችሁ ሚሚዬ ወለደች አማጠች፣ ፍቅር ተጫወተች፣ ወለደች አማጠች። ኢትዮጵያዊነታችሁን እያስተዋወቀችላችሁ ነው። ቁጭ አርጋ በባንዲራ ጠቅላ ያው ግቡን አሸንፊያለሁ። ጆከር የምር በቀልብ እየተናገርክ እንዳለው ባክም ይሄ አያስቅም። ሲሪየስ የምር የሚያምና የሚያሳዝን በተለይ ለዱባዮች ለኛ ለሴቶቹ አንገት የሚያስደፋ ነው። የምር ነው ማለት ነው። አይደረግም። ምን ታደርጊዋለሽ? አይ ሲዩና ለማንኛውም ልቦና ይስጠን። እኔ ከዚህ ውጭ ምንም ማለት አልችልም በእውነት። የዛችኛዋን አይቼዋለሁ መሲ መዳም ቤት ቁጭ ብላ ከነ ሺሿ እሱን ተይ፣ እሱ ችግር የለውም በዛ ይሳቁ። ምክንያቱም ዋጋ የምትከፍለው ራሷ ናት። የዚህኛው ግን አንደኛ ባንዲራው አለላው ላይ፣ ሁለተኛው የኛ ሴትነት፣ ሶስተኛው ዱባይ ሲባል በስንቱ ነው መታማት ያለብን ቤተሰብ። ዱባይ ላይ ያለ ነገር ምን አይነት እስኪ ፊሊፒንስ በት ነገር ቢወጣ። በነገራችን ላይ እንደዚህ ማድረጉ ጥሩ አይደለም። ወልዳችሁ እንትን ለባልተቤቱ መስጠት ትችላላችሁ። ሴትና ታስደው ብርቱካን እኮ ነው የሚመስለው። እስኪ ላውራ ሀሳቤን ልጨርስ መሲል ተይ እንጂ ጥሩ አይደለም፣ ይደብራል። ኢትዮጵያዊነታችሁ ሀበሻነታችሁን ብዙ ሰርተው ደግሞ የሚያድሩ እህቶቻችን አሉ እንጂ ሚሚዬ ባንዲራው እኮ ብዙ ሰው እኮ እየሞተበት እየተጠቀለለ እናቶቻችን እየተጠቀለሉ እየተጣሉበት አይደል? ለባንዲራው ታስቢያለሽ? ሴትነታችሁን ግን ጥሩ አይደለም እና አታሰድቧቸው እህቶቻችን። ጀግና ናግና አትሌት ሩጫችሁ እንዲያሸንፋችሁ አርጋ አስቀመጠች። ታዲያ እኮ አጎቶቻችን እኮ ሚሚ ምን እንዳደረጉ ታውቂያለሽ? በዛችሁ ደቂቃ እኮ ሙሉ ካሜራው አካባቢ ወጣ። አፈር አባቴ ሁላና እዚህ ጋር ሳምጥታ ብትጨለው ልጅ ኧረ መሲቴ እንኳን አወጣኝ በይ። በርሽ ላይ ቁጭ ብታረግልሽ ምን ልትሆኝ ነው እንዴ? ባለፈው ስሳኑ ሊቆሻሻ ጋር አይደል እንዴ ጥለው ሄዱት? ትንሽ ከፍ ብሎ እኮ ነው ከኔ ይሄንን ረስታው ነው መሰለኝ የመስሉ ሱቅ እዚህ ነው። አይ ለማንኛውም የምር እናስብበት። ማለት እንደዛ ያልኩ ለምን እንደሆነ ታውቃለህ? ቢያንስ ያኛው በሀገራችን ላይ ነው እየሆነ ያለው፣ ሀገራችን ላይ መሆን ያለበት እንትን ነው። ይሄ ግን በሰው ሀገር ላይ ሆኖ እኔ ዱባይ ሞል ለብሼ ሄጄ ምን ያክል እንደተሰቃየው እኔ የማውቀው መስሻ ባንዲራው ማለት ነው። ፎቶ ለመነሳት ነው የወጣ ነውና እንኳንስ ተጥሎበት ሰው ከባድ ነው በጣም። አንዳንዴ ያላችሁበትን ቦታ አስቡ። ውስጥ ለሚሰሩ እህቶቻችን ልንረዳቸው ግድ ይላል። ዛሬ እንደምንስቀው አይደለም ጉዳዩ ሲደርስ የሆነ ነገር ሲደርስብን ምን ላይ እንደምንሆን ታውቁታላችሁ። ይሄ ስድብ፣ ይሄ ሳቅ፣ ይሄ ምናምን አይደለም። እንዴት ነው መመለስ የምንችለው? የሆነ ነገር ላይ እየተደረገ ያለው ሙሉ ዱባይ ላይ ነው፣ ሌላ ሀገር ልጆች አይደሉም። ምንም አይነት እንትን ሲመጣ የዱባይ ስም ነው የሚወጣው። ከዛ ቀጥሎ የሴቶቻችን ስም ነው። ወንዶች ብታጠፉ አይፈረድባችሁ፣ ምክንያቱም ስማችሁ ገኖ አይወጣም። ስለዚህ መተሳሰቡ የተሻለ ነው ብዬ ነው የማስበው እኔ። እና ህፃኑ ሳያሳዝንሽም 9 ወር ከ5 ቀን የተሸከምሽው ግን በምን አንጀትሽ? በእናትሽ በእውነት በጣም ያሟል። እንደው ሌላው ቢሆን የተሰቃየሽ የለ በርቦሽ ያቀጥ በጣም ቀይ ስለሆነ ይመስለኛል ዜግነቱ ኢትዮጵያዊ ነው ብላ ነው ምልክት ማረጓ እኮ ነው። አፈራባቷ ትላል ማለት ለማስታወሻ ይመስለኛል። በነገራችን ላይ ተመቸኝ መስያል እንዳደረሽ እና ሲያድግ